ከዛ በቃ የንቀቷን ቀር ከጊዜያት በኋላ በገዛ አልጋዬ ላይ በተኛውበት ሰከርኩ እንደሚል ተርካሻ ምክንያት ሌላው እንዲዛብኝ ምን አይነት ነገር አድርሶብሃል ያውቃል? ኧረ በስመ አብ አንቆ እስከ መግደል ይደርሳል። ብዙ ጊዜ ግን በቃ ራሱን የሚቆራርጠው አሁን ሰውነቱን ብታዩ እንዳለ ተቆራርጦ እጅ በምላጭ ቆራርጦ ታንዴ ሁሉ ጉድ ሆነብኝ ነበር። እዚህ ጎረቤት ተረባርበው ነው ያዳነውብኝ። የኔ ህይወት አንድ ሴት ነች እንደዚህ አመሰቃቅሎ ሄደችው። እንደዚህ አንድ ቤት ውስጥ ተከንችሬ መቀር ያነሳል ነበር። ምን አድርጋ ነው ማለት ይሄን ያህል? ከዛ በቃ የንቀቷን ቀር ከጊዜያት በኋላ በገዛ አልጋዬ ላይ በተኛውበት ሰከርኩ እንደሚል ተርካሻ ምክንያት ሌላው እንዲዛብኝ ነበር። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ የአስቴር ጉዳይ እንዴት ሆነ እያላችሁ ነበርና እሱን ፍለጋ ላይ ነበርን። እስኪ ዛሬ አንድ ቦታ ተጠቁመን እዛ እንሄዳለን። ሮቤልን ለማግኘት እስኪ እንሞክራለን። እናም እዛ አካባቢ ታይቷል፣ እዛ አካባቢ ይኖራል ተብሏል። እንግዲህ ቤተሰቦቼ አብረን ሄደን እናየዋለን። ያው እዛ ሰፈር ሄደን እስኪ ትንሽ ሰው ጠይቀን ያለበት ቦታ ሄደን እሱን ለማግኘት እንሞክራለን። እንግዲህ ቤተሰቦቼ አብራችሁን ቆዩ። እንግዲህ ምን ያጋጥመናል የምናውቀው ነገር የለም። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁን ቆዩ። ወዳችኋለሁ። ያው ከረጅም ጉዞ በኋላ ደርሰናል። እስኪ የተባልነው አካባቢ ዝም ብለን ሰው ምናምን እንጠይቅ። እስኪ እዚህ ጋር ወደዚህ ያዘው እስኪ እንጠይቀው። ብራዘር አንዴ ላስቸገረሽ። እንዴት ነሽ? አለው እግዚአብሔር አማን ነው። ሮቤል የሚባል ልጅ እዚህ ሰፈር ሮቤል የሚባል ልጅ አታውቂም? አላወቅሽውም? እሺ አባል ብራዘር ሰላም ነሽ? ሮቤል የሚባል ልጅ ሰፈር ታውቂያለሽ? ሮቤል ቴንክ ዩ ብራዘር። ይሻላል ወደ መንደር ውስጥ ገባን ብለው ወደ መንደር ውስጥ ገባን ብለው አላቆም ነው የሚሉት። ያው ወደዚህ ሰፈር መጥቷል ነው የተባልነው። አዎ እዚህ አካባቢ ነው ጓደኛው ነው የተባልነው። እንግዲህ እስኪ በዚህ በኩል ገባን በል። ሰላም ነሽ ብራዘር? እንዴት ነሽ? አለን። ሮቤል የሚባል ልጅ ሰፈር በእናትሽ ታውቂያለሽ? ትንሽ የሚያመው? አዎ ትንሽ ያሟል። የሆነ ትንሽ ያሟል ነገር። የቱ ጋር ነው? ወደዛ ይዘበኛ ቤት ታያል። የቱ ጋር? በዛ በኩል ኦኬ፣ ጫፍ ጋር ያለው ነው። እዛ ጋር ይኖራል። አታጣ። እሺ ብራዘር ቴንክ ዩ ሻባት። እሺ እንግዲህ ተመልካቾች ምን እንደሚሻል እኔ አላውቅም። ያኛውን ያለኛ ፊት ለፊት ያለው ወይኔ በእናትህ የሆነ ነገር ብናደርግ ደስ ይለኛል። ባገኘ ነው የማገኘው በጣም ደስ ይለኛል። ዋልን እንኳን ሳምንት ሙሉ ፈለግ ነው። ተመልካቾች እስኪ ያው እዛ ጋር የሚወጣ ሰው ይታየኛል። እስኪ ቆይ እሱን ሰላም ነው ብራዘር? ሰላም። እንዴት ነሽ? አንድ ነገር ላስቸግርሽ። ሮቤል የሚባል እዚህ አካባቢ ሰው ጠቁሞኝ በእናትህ ፈልጌው እስካሁን ድረስ ላገኘው አልቻልኩም። በጣም ተንከራተትኩ። ለምን ፈለግ? አንተ ማን ነህ? እኔ አላዛር እባላለሁ። ዘመዱ ነኝ። በእናትህ ከጠፋ ስንት ረጅም ጊዜ ነው፣ አመት ከምናምን ነው።
እንዴት እስካሁን ታዲያ አልፈለጋችሁትም? ዛሬ እንዴት በድንገት መጣ? አይ እዚህ ማግኘት አልቻልንም ነበረ። ሌላ ቦታ በጣም ብዙ ቦታ ፈልገን ነው። እርግጠኛ ነህ ዘመዱ ነው? እርግጠኛ ነኝ ዘመዱ ነኝ። በጣም ነው የተንከራተትኩት እውነት አመት ከምናምን በቃ ይኸው ብዙ ቦታ እየሄድኩኝ ስሰቃይ ነው የቆየሁት እና እባክህ የምታውቀው ነገር ካለ ስለሱ እዚህ አካባቢ ከሆነ ብታገናኘኝ በጣም ደስ ይለኛል። እሱ ራሱ ከዚህ ከሄደ ከኔ ጋር ራሱ ከጠፋ 2-3 ወሩ ነው። የለማ በጣም አፈላልጌው ነበረ ግን ምንም ላገኘው አልቻልኩም። ኦኬ ካንተ ጋር ነበረ የሚኖረው? አዎ እዚህ ትንሽ አስጠልየው ለትንሽ ጊዜ እኔ ጋር ነበር የሚኖረው። ግን አሁን ኦሬዲ 2 ወሩ ወር 3 ወሩ እዚህ አካባቢ ነው ያየሁት የሚልም ሰው ሰምቼ አላውቅም። ኦኬ ጠፍቷል ማለት ነው። ለማንኛውም እስቲ አፈላልግ ሰው ምናምን ጠይቅ። እሺ የሆነ የሚረዳህ ነገር ካለ እስቲ እግዚአብሔር ካንተ ጋር ይሁን። በእናትህ አትረዳኝም? በእናትህ አንተ የምታውቀው ነገር ካለ አንድ 5-10 ደቂቃ ስጠኝና ትንሽ ቢያንስ የሆነ ማገኘበት መንገድ እንኳን ሊኖር ስለሚችል እኔ ልረዳህ አልችልም። ምክንያቱም ይኸውልህ ላሰኳይ ለአንገብጋቢ ጉዳይ አሁን እየወጣሁ ነው። የሆነ ስራ ሰርቼ መምጣት አለብኝ። የዕለት ጉርሼ የማገኘው በሱ ስለሆነ የግድ ሂጅ መስራት አለብኝ እና ፈጣሪ ካንተ ጋር ይሁን። አሜን። ምንድን ነው የምትሰራው? የሆነች መፈልጣት እንጨት አለችና እሱን ሰርቼ ነው የዕለት ጉርሴን እንትምረው እና የግድ እሱን መስራት መቻል አለብኝ። ካንተ ጋር ቆምኩኝ ደግሞ ብዙ ጊዜ ይፈጅብኛል። አይ ላስቸግርህና በእናትህ በጣም ተሰቃይቼ ስለሆነ ነውና እባክህ ወንድሜ፣ ያው አንተም ዘመድ የሆነ ሰው አተህ ታውቃለህ። እኔ በጣም ነው የተሰቃየሁት እሱን ፍለጋ እና እባክህ ላስቸግርህ። ቢያንስ ምን ያህል ብር ነው ሻውን ብትሄድ ብትሰራ ምን ያህል ብር ታገኛለህ? እሱማ ያው ያን ያህል እንኳን አይደለም እኮ ግን ያው እንደዚህ ስትኖር ደግሞ እንደዛን ነገር ካልሰራህ በስተቀር እሱም አይገፋም። ትክክል ነህ። ምን ያህል ብር ታገኛለህ አሁን? ሄደህ አንድ 300-400 ብር አገኛለሁ ቢያንስ። እኔ 800 ብር ልስጥሽ ወይ 1000 ብር ልስጥሽ? እንደው አለምን ወጪ ልታወጣ ነው ታዲያ? ምን ችግር አለው? 10 ደቂቃ በእናትህ እኔ ተሰቃይቻለሁ። እባክህ መቼም እስቲ የማውቀው ነገር ካለ አንዳንድ ነገሮች ነገር አለ እና እስቲ ለማንኛውም እናውራበት። እሺ አባቴ እስቲ ለማንኛውም አንድ ያረፍ በል ወንበር ነገር ይዤ ልምጣና እስቲ እናወራለን። ወይ እንደው ይገርምሃል እኮ እስቲ የማውቀውን ነገር እንደው ላጫውት እንጂ እኔ ራሴ እኮ ካየሁት በጣም ሰነባብቻለሁ። እዚህ እኔ ጋር ነበር የሚኖረው። ይገርምሃል ከዚህ በፊት ነው የሚያገኙት እዚህ አስፋልት ዳር ላይ። የት? እዚህ ጋራ? አዎ እዚህ ጫፏ ጋር ለረጅም ሰዓት ቁርና ዱፍ እንደዚህ ሲፈራረቅበት ነበር። ኦኬ ብዙ ጊዜ ነው? ኧረ በጣም ተጎድቷል። እኔ ራሱ ሳቀው ቢያንስ 2 ወር 3 ወር ያክል እዚህ መኪና ስር ነበር የሚተኛውና ኧረ እባክህ የሚበለው እስኪያጣ ድረስ በጣም ተጎሳቅሎ እና መጥፎ ሱስ ውስጥ ሁሉ ነበረ ከምታስበው በላይ። የዚህ ጎማ ስር ምናምን ነበር የሚተኛው? አዎ ቀን ፀሐዩ ማታ ብርዱ በቃ እንደዚህ ሲፈራረቅበት። ማን ነው ታዲያ ምግብ የሚሰጠው? ማለት እንዴት ነው? በስመ አብ። እኔም አንድ ቀን ነው በቃ የመጣው ይምጣ ብዬ እጂ አናግሬው ትንሽ ወደ ራሴም ለማቅረብ የሞከርኩት እና ለረጅም ሰዓት በጣም ተጎድቶ ነበር። በቃ ዝናቡ ትላለ ምኑ ትላለ የመኪናው ጭስ አዋራው ምኑ እና እሱም ይመስለኛል ወደ ሱሱ እንዲገባ ያደረገው። ያው ለመደንዘዝ ምናምን የሚጠቀሙት የለ እንደዚህ ሱሶች ምናምን ብርድም ለመከላከል። አዎ ትክክል ነው። ለዛ ይመስለኛል እና ከሆነ ጊዜ በኋላ ራሴ አናግሬ ወደ እኔ እንዲጠጋ አድርጌው ነበር። እዚህ አብረን እንኖር ነበርና። አብራችሁ ነበራችሁ? አዎ ለትንሽ ጊዜም ቢሆን ለ1-2 ወር እኔ ጋር ቆይቶ ነበር እና ብቻ እንዴት ልበድር በጣም ለረጅም ሰዓት ከኔ ጋር ሲጫወት ምን ሲል ስለሚውል እና ከአንዳንድ ነገሩ ፓርት ደግሞ ስታየው ያ ከዛ ሱሰኛ ከዛ የሆነ ጎዳና ከሚያድር አይነት ሰው ማይጠበቅ ንግግር ነው የምትጠብቀው። የምትሰማውም የምታዳምጠውም ነገር ከሱ ማጠብቀው አይነት ነው። ስለ በቃ ከበፊት ህይወቱ አሪፍ ላይ የነበረ ሰው አይነት ነው የሚመስለው። የተማረ ሰው ነው። አዎ ልጅ በቃ ተማሪ ነበር። ገምቼ ነበር እኔም በቃ ከሱ ማልጠብቃቸው አይነት ንግግሮች ነበር የሚናገረው አንዳንዴ። አዎ ልጁ በጣም ጎበዝ ተማሪ ነበር። ይገርምሃል ታውቃለህ፣ በጣም በትምህርቱ ጥሩ ደረጃ የነበረ ልጅ፣ የት ይደርሳል የተባለ ልጅ ነበር። ስንቱ እንደዚህ ከሽፎ ቀርቷል ብታይ። እና ብቻ እንደዚህ ሲያወራኝ ምን ሲል እኔ ለምን ወደዚህ ውስጥ እንደገባ ለምን እንደዚህ ሊሆን እንደቻለ እና ቤተሰብ ቢኖሩ አይኖረው ከቤተሰቦቹ እንዴት እንደወጣ ለመጠየቅ አንዳንድ ነገሮች ለማግባባት ሞክሬ ነበር ወደ ቤተሰብ እንዲመለስ። እሺ ግን በቃ የተረዳሁት ነገር ቢኖር
ወይ ቤተሰቡ ላይ የሆነ ጫና ተደርጎበታል ወይ በቤተሰቡ እንትን ይላል። በጣም ነበር የሚበሳጨው። ራሱን እስከ መቁረጥ ይደርሳል። ያው ቆርቆሮ ይደበድባል። ይሄ እንደምታየው ይሄኛው ቤት እኔም ያው ሰዎች ናቸው ይሰፈር አዋጥተው እንትን ያሉልኝ የሰሩልኝ እቺ ቤት። አዎ እኔም እንደዚህ ተጠግቼ ነው። እሺ። እና በቃ በጣም ያስቸግር ነበር። ስለ ቤተሰቦቹ ጭራሽ እንድታነሳበት ሁሉ አይፈልግም። ኦኬ። ራሱን ሁሉ ይቆራረጣል። በጣም እየጠጣ ይመጣል፣ ይጮሃል። በቃ ልብሱን ሁሉ ላይ ይቀዳድዳል። ለምን? ስለ ቤተሰቦቹ ስትይ? አዎ ስለ ቤተሰቦቹ ጭራሽ እንዲነሳበት አይፈልግም። ምን አይነት በደል እንዳደረሱበት አላውቅም። አዎ ምን መሰለ አሁን እሱ ማለት ነው የለም ስምህ ማን ነበር ያልከኝ? እኔ ዮናስ እባላለሁ። ዮናስ ምን መሰለ እሱ በጣም ተጎድቷል። በምንድን የተጎዳው? ቤተሰቦቹ በጣም የሚወዳቸው ቤተሰቦች፣ በጣም የሚንከባከባቸው ቤተሰቦች ነበሩና ለምን ምን ሆኑ? አጋጣሚ ሆኖ እናቱንም አባቱንም በመኪና አደጋ ያጣል። እሱ ተደርጎበት ነው። አዎ እና ሰውን ማውራት የማይፈልገው ስለ ቤተሰቦቹ ምናምን በቃ አሉኝ የሚለው እናትና አባቱ ነበሩ። ለቤቱ የብቸኛ ልጅ ነው። በጣም ጥሩ ልጅ ነው ብታዩ፣ ቀና ልጅ፣ ምንም ውስጡ ክፋት የሌለው ልጅ። ስንት ቦታ ይደርሳል። ኧረ ያስታውቃል። ከንግግሩም ከምንም ትረዳዋል። የተማረ ሰው እንደሆነ በሆነ ነገሩ ያስታውቃል። በጣም ብዙ እኔ ምን እንደምልህ አላውቅም፣ ግን በቃ ልጁ በጣም ቅንና ጥሩ ልብ ያለው የተማረ ልጅ ነው። ገብቷል። የት ይደርሳል የሚባል ልጅ። እኛም እኔ በጣም አሁን እሱ እንደዚህ በመሆኑ በጣም ነው ማዘን። ገብቷል። በጣም ሰው ምን ሰዓት እንደሚቀየር አታውቁም፣ ምን እንደሚቀየረው አታውቁም። እንዴ ቤተሰብ ማጣት በጣም ይጎዳል እኮ። በጣም ነው የተጎዳው። እሱ ከምታስበው በላይ በቃ እንዴት ልበል የሚለወጥ አይነት ሁሉ አልነበረም የነበረበት ሱስ ውስጥ። እንዴት ልበል እሱን እንኳን ከዛ ነገር ውስጥ ለማውጣት ብዬ እኔ እዛ ውስጥ ለመግባት ምንም የሚቀረኝ ነገር የለም። በቃ በሆነ እንትኑ ሁኔታ ውስጥ ታየው ያሳዝናል። ከዛ ውስጥ ባወጣሁት ብለህ ትመኛለህ። ግን እኔ እሱን እንኳን ከዛ ነገር ውስጥ ለማውጣት እኔ እዛ ውስጥ መግባት ነው የቀረኝ። በቃ በጣም ያጨሳል፣ ይቅማል። በቃ ይሄን አረቄ ነው እየጠጣ የሚመጣው። ለረጅም ሰዓት ሁሉ ይታመማል በዛ የተነሳ። ግን በቃ ወደ ቤተሰብ ተመለስ፣ እንደዚሁን ተለወጥ ስትለው በቃ ይናደዳል። ወይ ራሱን ይቆርጣል፣ ወይ ልብሱን ላይ ይቀዳል። ጭራሽ ከኔ ጋር ሁሉ እስከመጣላት ድረስ ይደርሳል። ስለነሱ አታንሳብኝ ነው የሚለው በቃ። በዛም የተነሳ ነው አሁን በቃ ተነስቶ የጠፋብኝ እና ራሱ ካገኘሁት በጣም ረጅም ጊዜ ሆነ። ድንገት ነው የጠፋበት? አዎ በቃ ይመስለኛል። ደጋግሜም ስለ ቤተሰቦቹ ስላነሳሁበት ይመስለኛል። ማገናኘው መስሎ ስለተሰማው ነው መሰለኝ። ይሄው ድንገት ተነስቶ ጠፋ። ይሄው አየሁትም ሰማሁትም ማንም ሰው ላገኝ አልቻልኩም። ይሄው ወደ 2 ወር 3 ወር። ኧረ እባክህ። አዎ ከዚህ ሰፈር ከጠፋ የትም ሄጄ ላገኘው አልቻልኩም። እና ብቻ ድንገት ከጠቀመ የምታገኘው አይነት ከሆነ እናም እኔንም እንደዚህ እንድረዳውና እንድፈልገው እንዳሳስበው አደረገኝ። በብዙ በጥቂቱ ከኔ ጋር ተመሳሳይ ይወጣል። ግን አሁን እሱ ማለት እዚህ ካንተ ጋር በምትኖሩ ሰዓት በሚበጠበት ሰዓት ምን አይነት ነገር አድርሶብህ ያውቃል? ኧረ በስመ አብ አንቆ እስከ መግደል ይደርሳል። ብዙ ጊዜ ግን በቃ ራሱን የሚቆራርጠው አሁን ሰውነቱን ብታዩ እንዳለ ተቆራርጦ እጅ በምላጭ ቆራርጦ አንዴ ሁሉ ጉዶ ነብኝ ነበር። እዚህ ጎረቤት ተረባርበው ነው ያዳኑልኝ። እና አንድም እዚህ የምትረዳው ሴት አለች፣ እሷ ነች እንደዛ ያደረገችልኝ። እና በቃ ከብዙ በጥቂቱ እንዴት ልበልህ ህይወታችን ተመሳሳይ ነው። ለዛም ነው የሚያሳዝነኝ እሱ በቤተሰብ በኩል ይበደል እንጂ እኔም እንደዚህ እንደምታየኝ አይነት ኑሮ አልነበረኝም። መጀመሪያ የደህና ቤተሰብ ልጅ ነበርኩ። በጣም ጥሩ ህይወት ጥሩ ህልም የነበረኝ ሰው ነኝ። ግን ያው የህይወት አጋጣሚ ነች። እኔም በአንዲት ሴት የመጣ ነው እንደዚህ ሆንኩት። ያው የሰው ልጅ ማመን ቀብሮ ነው ይባል የለ። አንድ ሴት ወደ ህይወቴ ገብታ በጣም ነው ህይወቴን የበጠበጠች። ማለት ምን አይነት ሰው ነች? እንዴት ያንተን ህይወት ልትበጠብጥ ቻለች? በጣም ነበር ማፈቅራት እና ብዙ ነገር ሉዝ አድርጌባታለሁ። ገንዘቤን፣ ህይወቴን፣ ቤተሰቤን ሁሉ ነገር አጣውባት ነች። ግን ያው የሚነግሩኝን ነገር ባለመስማቴ ነው እዚህ ደረስኩት ነው። ያው እሱም ከብዙ በጥቂቱ ከቤተሰቦቹ ጋር ጋጨው ይሄ ነገር ነው ብዬ ስለማስብ ይሆናል። በቃ እኔም በሱ ያው ባይገርምህ ማለት ነው አሁን እሱ ከቤተሰቦቹ ተጋጭቶ ሳይሆን ቤተሰቦቹን አጥቶ እንደነገርኩ እናትና አባቱ ነፍሳቸውን ይማረውና በመኪና አደጋ ነው ያረፉት። በጣም ነው የሚያሳዝነው። የኔ ህይወት አንድ ሴት ነች እንደዚህ አመሰቃቅሎ ሄደችው።
እንደዚህ አንድ ቤት ውስጥ ተከንችሬ መቀር ያነሳል ነበር። ምን አድርጋ ነው ማለት ይሄን ያህል? አሁን አንተ ህይወትህን እንደዚህ አይነት ደረጃ ምን አይነት ኑሮ ነበር ከዚህ በፊት? በጣም የተደላደለ ከማንም በላይ ለሰው መተርፍ ሰው ነበርኩ። እንደዚህ እንደምታየኝ አልነበርኩ። በጣም ለሰው መተርፍ ከራሴ አልፌ ሰው ማስተዳደር አይነት ሰው ነበርኩ። ቤተሰቦች ላይ ተንደላቄ ምኖር በቃ ጊዜን ገንዘቤን አንድ ሴት አፈቀርኩኝ። በቃ ህልሜን ሁሉ ነው ብቻ ስለሷ አትጠይቀኝ። ከምታስበው በላይ ነው ህይወቴን ያመሰቃቀለችው። በጣም ይቅርታ፣ እጅግ በጣም ይቅርታ። በጣም ነበር ማፈቅራት ግን በቃ ቀን በቀን ገንዘብ ነው፣ ቀን በቀን መጠጣት፣ መጨፈር፣ መዝናናት ነው እሷ አላማ። እኔም ከዛ ላይ ነገ ትለወጣለች እያልኩኝ ገንዘቤን እሷ ላይ ሰባክን ምን ስል አንድ የቀረችኝ የቤተሰብ ውርስ ቤት ነበረች። እሺ። እና ያው እሱን ለማግኘትም ይሆናል እኔ እንግዲህ በጣም ስለማፈቅራትም ስለማምናትም በጊዜው ምን ነገር ጥርጣሬ አልጠራጠራት ነበር። ኦኬ፣ ታምናት ነበር በጣም እንዴ? ከምታስቡ በላይ በጣም ነበር ማፈቅራት፣ በጣም ነበር ማምናት። እሺ። ግን በቃ በምን ሁኔታ እንደሆነ ሳይታወቅ ራሴን ጸበል ውስጥ ነው ያገኘሁት። እንዴት ማለት? በቃ በጣም ነበር ማምናት አላልኩም፣ በጣም ነበር ማፈቅራት። ከጊዜያት በኋላ ሰው ከነገረኝ በኋላ እንትስል ከጸበል ስወጣ መድኃኒት እንደተደረገብኝና አንድ ሴት እንዳረገችብኝ ነው ያረጋገጥኩት። ኦኬ። እና እሷ ላይ አሁን ምንም እንዲደርስባት ባልፈልግም የት እንዳለችም አላውቅም። ግን የሁሉ ነገር የመጣብኝ በሷ ነው። ህይወቴን ያመሰቃቀለችው እሷ ነች። አሁን ላይ ግን ስሰማም ከብዙ ቀን በጥቂቱ ባልኩ ገንዘብና ባልኩ ውርስ ሌላ ፍቅረኛ ግብታ የሰላም ኑሯን እየኖረች እንደኖረች አውቃለሁ። ግን ያው ምንም ማድረግ አልችልም። እኔ ራሱ አሁን ነው ሰውኛ ገግሜ እዚህ ቦታ ላይ ልገኝ ይቻልኩት። ግን ያው የሰው ልጅ አጋጣሚ መጥፎ ነው። የት ይደርሳል የተባልኩ ልጅ ነበርኩ። እሱም እንደምታየው የቅርቡ ሰውም ከነበርክ ታስታውሰው ከሆነ በጣም የተማረ ሰው ነበር። እኔ ከንግሩም በጣም ረዳው ነበር። ግን ያው የአጋጣሚ ነገሩ ነው ቤተሰቦቹን በማጣቱ። ግን እርግጠኛ ነኝ ሌላም የተበደለበት ነገር የለም። ሌላ ምንም የለም። በቃ እሱ ቤተሰቦቹን በጣም ስለሚወዳቸው በጣም ነበር ሲያጣቸው ማመን አልፈለገም። ገባ? ይሄ እንትን ነው አንዳንድ ጊዜ የሚመጣ ነገር ነው ይሄ። አሁን አንድ ነገር አምነህ አለመቀበል አለ አይደለ? አምነህ አትቀበለውምና እሱም ልክ እንደዛ ቤተሰቦቹ ሲያርፉ አምኖ መቀበል አልቻለም እና ራሱን ላለማሳመን በቃ ብዙ ነገር ሱስ ውስጥ ገባ ምናምን፣ ማጨስ ጀመረ፣ መቃም ጀመረ። በቃ ስለ ቤተሰቦቹ እንዳሉ ነው የሚያውቀው። ልቡ እንደተሰበረ በደንብ ያስተውላል። በጣም ልቡ ተሰብሯል። እሱ ቤተሰቦቹ እንዳሉ ነው የሚያውቀው። ገብቷል? በጣም ነው የተሰቃየው። እንደምነግርህ አይደለም፣ እጅግ በጣም ነው የተሰቃየው። በጣም ከዛሬ ነገ ሰው ይሆንልኛል ብዬ ነበር። ከዛሬ ነገ ሰው ይሆንልኛል ይለወጣል ብዬ ነበር። በአጋጣሚ እኔም አንድ ቀን ነው ከስራ ስመለስ ከቤት ጠፍቶ ያገኘሁት እንጂ እንደዚህ ከዚህ ይሄድብኛል ብዬ ባስብ ስለ ቤተሰቦቹ ስለምን አነሳበታለሁ? በሰላም አብረን የምንኖር ሰዎች ነበርን። ስለ ቤተሰቦቹ አንዳችም ነገር አልነገረም። ምንም ነገር አልነገረኝም። በቃ በስርዓት ተግባብተን ከዛው ስጪው እዚህ በስርዓት አብረን እየኖርን ማግኘውን እየበላን እየጠጣን በፍቅር ነበር የምንኖረው። በቃ በየመሃሉ ተለወጥ ወደ ቤተሰብ ተመለስለው የሱን ቀን እቺ ነች። በቃ ስለ ቤተሰቦቹ እንዲነሳበት አይፈልግም። እንከናቺ ነች እንጂ እንደዚህ ወደ ኋላ የሚቀር አይነሳው ነበር። ከነገሩም ከምንም ልጅ ጥሩ ቦታ የሚደርስ ልጅ ገብቷል። እናም አሁን አንተ በጣም አድርጌ ነው ማመሰግነው እንደዚህም ስላወራኸኝ። ኧረ እኔ ምን አደረኩልህ? እንደው እሱን አግኝተው ወደ በፊት ቀልቡ የሚመለስና ወደ በፊት ህይወቱ የሚመለስ ነበር ለኔ ደስታዬ እንጂ እኔ ምን አደረኩልህ? እንደው ፈጣሪ ካንተ ጋር ሆኖ አግኝቶና ተለውጦ ሰው ሆኖ ባገኘው ነበር ለኔ ከምንም በላይ ደስታዬ። ምን እንደምልህ አላውቅም። በጣም ቀርቷል። ኧረ ተወኝማ። እንደዚህ ባንዴ ወጥቶ እንደሚቀርብኝ ባቅኖርማ አፌንም መሰበስብ ነበር። እና ይኸውልህ ብዙ ነገሩ ከኔ ጋር ይመሳሰላል እልኩ። ቅድም እኮ የራሴን ህይወት ሳልጨርስልህ ወደ እሱ ህይወት ተመልሼ ገባሁ። የእሱ ህይወት በጣም ነበር የሚያሳስበኝ። በብዙ በከፊሉ ከኔ ጋር ይመሳሰላል አልኩ። ትክክል። እና ያቺ ፍቅረኛ ሄዳለሁ በጣም ነበር ማፈቅራት እንዳልኩ። እና እንዴ ልበል ለገንዘብ እንደቀረበችኝ አላውቅም ነበር። በጣም ነበረ ገንዘብ እያለኝ የምትሳሳልኝ። በቃ አይታኝ የምትጠገብ አይመስላትም ነበር። በጣም ነበር የምትወደኝ።
በቃ እንክብካቤዋ ከምነግርህ በላይ ነበር። አንዳንዴ ስለሷ ሁሉ ሳስብ ድጋሚ እንደው ክርስቶስ እንኳን ቢመጣ ማፈቅር አይመስለኝም ከዚህ በኋላ። በጣም ነበር በድላኝ ሄደችው እና በቃ በጊዜ ሂደት ገንዘቤም ቀን በቀን መጠጣት ነው እንዳልኩ፣ ቀን በቀን መጨፈር ነው፣ ናይት ክለብ ነው፣ ምንድነው ያን ሁሉ ነገር አሳንሽባታል ነበር ለሷ ካለኝ ደስታ የተነሳ። ኢቭን ቤተሰቦቼ ሲነግሩኝ አላምንም ነበር፣ ጓደኞቼ ሲነግሩኝ አልሰማም ነበር። ስለሷ የሚነግረኝን ሰው ሁሉ ክፉ አድርጌ ነበር ማርቀው። አንድም ከቤተሰቦቼ ተራራቁት በዛ ነው። በሷ የተነሳ ተቆራርጬ ቀርቻለሁ ከቤተሰቦች። አዎ በጣም ነበር ወዳ በቃ ስለሷ ክፉ ሲነገረኝ አላምንም ነበር። ከገንዘቤም በላይ ብዙ ሰዎችን አጥቻለሁ በሷ የተነሳ። እናም ከጊዜ በኋላ አብረን እየኖርን ምን እያልን ኦኬ አብራችሁ ነበር ከሷ ጋር የምትኖሩት? ያው በቃ ደስታዋ ደስታዬ ነው። የትም ቦታ ይዛኝ ብትሄድ ሄዳለሁ፣ ምንም ብታርግ ብትለኝ አደርጋለሁ። የሚገርም ከዛም ብሶ ውሽማ ነው የተደረበ ይዘ ነበር። እንዴት ይሄን ሁሉ ያወቁት ከጊዜያት በኋላ ነው። እንዴት ውሽማ ማለት? በቃ ገንዘቤ እየተመናመነ ሲሄድ ለካሷ መጠጥ ቤት ክለብ ምናምን እያለች የምትሄደው ከሱ ጋር ለመዝናናት ነበር። እኔ ብዙ ጊዜ ስራ ላይ ስለማሳልፍ ጊዜዎቼን እንደዚህ ልዝናና ነው ጓደኞቼ ጋር ነው ማድረው እንደዚህ እያለች ምክንያት እየፈጠረችኝ ስትሄድ እኔ መስለኝ በቃ ያን ነገር ከልቧ ስለምታፈቅረኝ እውነቷን ነው ብዬ ነበር ማስበው እና በሰበብ ባስባቡ ገንዘብ እየጠቀች ስትወጣ ዝም ብዬ ነበር ገንዘብ ሰጣት። ለካ እሷ የራሷን ትዳር አመቻችታለች እና ምንም ሳደር በቃ ከጊዜያት በኋላ ገንዘብም እየተመናመነ ሲመጣ ጤናዬም እየተቃወሰ ሲመጣ እንደዚህ አልነበርኩም። እንደምታየኛው ሰው ነው ተረባርቡ ጸበል ከገባው በኋላ የተመለስኩት። በቃ ስሬንም መስራት አልቻልኩም። በሷ የተነሳም በቃ ብስጭት ውስጥ እየገባው እሷም ከጊዜያት በኋላ በቃ ገንዘቤ ሲያልቅ እንደዚህ ማነስ ሲጀምር ምን ሲል ከቤተሰቦቼም ጋር እንደተለያዩ ስትሰማ ከኔ ጋር ያላት የመኖር ፍላጎት እየቀነሰ ነው። ካንተ ጋር ያላት? አው እንዳልኩ ለካ ውሽማ ይዛለች በጎን አብሯት መጠጥ ቤት የሚያማሻት የሚላት የኔን ብር የሚያጣፋት ሌላው እንደነበር። ኦኬ ያንተን ገንዘብ የሚያጣፋት ሌላው እንደነበር? አው ከኔ በፊት የምታውቀው ሌላ ወንድ ነበር። ኦኬ በዛ መሀል ነው ከኔ ጋር ተዋወቀችው እና በቃ ከሱ ጋር እያንዳንዱ ነገር ታሳልፍ ነበር እኔ ሳላቅ እና ኢቭን አንድ ቀን ሁሉ መንገድ ላይ አግኝቻት ነበር እና በቃ እንዴት ልበል ከልባቸው ምላሰኞች ናቸው ሴቶች ታውቃለህ። እና በዛም በዚህም ብላ ሳመነች። እኔም ደግሞ ኦሬዲ ስለማፈቅራት እንደዚህ ነው ብዬ ላምን አልቻልኩም። ከምታረግልኝ አንፃር ከእንክብካቤው አንፃር ሌላ ወንድ እንኳን አይደለም ውሽማ ልትይዝብኝ ሌላ ወንድ ቀና ብላ ታያለች ብዬ አስቤያለሁ። ከዛ በቃ የንቀቷን ቀር ከጊዜያት በኋላ በገዛ አልጋዬ ላይ በተኛውበት ሰከርኩኝ በሚል ተርካሻ ምክንያት ሌላ ወንድ ይዛብኝ ነበር። እንዴት ማለት? በቃ እኔ እንዳልኩ ስራ ላይ ብዙ ጊዜ ስለማዘወትር ብዙ ጊዜ ቤት ውስጥ አንተ አልነበርክም ነው ወይስ? አዎ ብዙ ጊዜ እንደዚህ ስራ ላይ ነው ማዘወትረው እና እሺ እኔ ብዙ ጊዜ ቤት ውስጥ አልቀመጥም። እንደዚህ ለመዝናናት ስትልም አብሬያት ማለት ሆኖ አንዳንዴ የራሴን ጥፋት ነው ብዬ አስባለሁ። ምክንያቱም ጊዜን ስራ ላይ ስለማጠፋ ለመዝናናትም ጊዜ አልሰጠኋትም እንዴ ለዛ ይሆን የተቀየረችው ብዬ አስባለሁ። እና አንድ ቀን ቤት ውስጥ ስራ በመስራት ባለሁበት ሰዓት ላይ ነው እንደዚህ ለረጅም ሰዓት የቢሮ ስራ ቤት ውስጥ እየቆየሁ ስለምሰራ ሰከርኩ በሚል ተልካሻ ምክንያት ጓደኛውን ውሽማውን እየሰራሁ ባለበት እንደዚህ የቢሮ ስራዎችን እያቆየሁ ቤት ውስጥ እሰራለሁና እያመሸሁ ነበር የምሰራው እና የዛን ቀን ትዝ ይለኛል። ቀኑ ሮብ ሐሙስ ቀን ነው 4 ሰዓት አካባቢ ማታ ተንበጫብጫ በቃ ራሷን መቋቋም አቅቷት እኔማ ደግፏት ይዟት የመጣ ወንድ ነበር የመሰለኝ። እሺ ወንድ ቤት ድረስ ይዛ መጣች። ወንድ ቤት ድረስ ይዛ መጣች። ብታምንም ባታምንም። እንዴት ማለት አልገባኝም። እኔማ ደግፏት ይዟት የመጣ ወንድ መስሎኝ ነበር። እንዳልኩ የዛኔ አብሯት የምታጣጣውና የምትጋብዘው ውሽማው ነበር ያለች። በቃ አይኗን አፍጣ እንደውም ብትችሉታልን አለች። ምንድነው የምታረጊው ብዬ ስጠይቃት ኧረ ብትችሉታልን እንደውም አለች። የት ቆይ አልገባኝም። ቆይ በገዛ ቤቴ ወንድ ይዛብኝ መጣች ነበር። በገዛ ቤቴ አንተ ያለህ ነው? አዎ በገዛ ቤቴ የድፍረቷ ድፍረት በጣም ይዋስሉን ኩላት በገዛ ቤቴ ወንድ ይዛብኝ መጣች ነበር። ቤት ውስጥ አንተ ነበርክ? አዎ የቢሮ ስራ እየሰራ የገዛ ፍቅረኛ ያውም እንደ ልዕልት መንከባከባት አንድ ቀን ትደርብኛለች ብዬ ማላስባት ሴት የሱ ይገርማል እንደ ጭራሽ አንተ ውጣልኛለች። ለካ ሳላውቀው እነሱ በጎን በሴራ ተደራድረው የገዛ የቤተሰቦቼን ውርስ ቤት እነሱ በስማቸው አስደረጉት። እኔ ሁሉ ነገር አላውቅም።
እኔ ሁሉ ነገር ስለማምናት ይሄን ፈርምልኝ ይሄን አድርግልኝ ስትል በእምነት ነበር ማድረግላት ስለምታፈቅረኝ አካሌንስ ብዬ ስለማስብ እንዴት ማለት አንተ ፈርም ስትልህ አታነበውም እንዴ የምትፈርምበት ነው? እኔ በብዛት የምታስፈርመኝ ወይ ቸኩዬ ለቢሮ ልወጣ ስል ወይ የሆነ ነገር ላይ ሰው ነው አንዴ እቺን ነገር ፈርምልኝ ብላ የምታስፈርመኝ። እኔም ያው ከማፈቀር አንፃር እንደዛ ነገር ታደርጋለች ብዬ እንዴት ላምን ይችላል? እንዴት ላስብ ይችላል? እሷ አይደለ ጥፋቴ አለመጠርጠሬ ከልብ ማመን እኮ ነው ጥፋቴ። በገዛ አልጋዬ ላይ ልትዳራን ይዘው የመጣችው እና ሙጣ ዲስትልኝ እኔማ በገዛ ጠበቃዬም ፍቺው እንዲፋጠንልኝ እሷም ከቤቴ እንድትወጣልኝ ነበር የፈለኩት። ሳጣራ ለካ በእጅ አዙር ያ ሁሉ ነገር ስታስፈርመኝ የነበረው የገዛ ቤቴን ላይ ነበረ። ለሷ ቦርስ መልክ እንደሰጡ አስደረጋ ነበር ያስፈርመች። እንዳልኩ ገንዘብ ተመናምኖ ነበረ። በቃ ያን ነገር ሳረጋግጥ እንደዛ እንደሆንኩኝ ሳረጋግጥ ራሴን መቋቋም አልቻልኩምና በቃ ማረገውን ነገር አላቅም። ከቢሮ ሰው ጋር ጣላለሁ፣ ከስራም ተባረርኩኝ፣ ከሰፈር ሰው ጋር መስማማት አልቻልኩም። በቃ መጨረሻዬ ጸበል ሆነ እላለሁ። ራሴን ጸበል ውስጥ አገኘሁት አብጄ። እናም ከዛ በኋላ ይኸው በስንት ርብርብና እርዳታ ይቺን ቤት ሰው አሳድሶልኝ ወደ ቤተሰቦቼም ድጋሚ መመለስ ፈራ። ያውሉ ነገር አሳጥቻቸው ያወረሱኝን ቤት ገንዘቤን ምንን ከበላሽ በኋላ እሷ ይሁን በኔ ገንዘብና በኔ ቤት ተንደላቃ ትኖራለች። ምን ብዬ ልጠይቃት? በገዛ እጄ ነው ፈርሜ የሰጠሁት። ምንም ማረጋገጫ የለኝም። ምንስ ብዬ ወደ ቤተሰብ ልመለስ? በቃ ያለኝ አማራጭ እዚህ ጎዳና ላይ እንደሱ እንደ ዘመድህ ነው ስጠለልና እንደዚህ ቁርና ብርድ ሲመታኝ ያየሰው ነው እቺን ነገር አሰርቶ ይሰጣል። ያው እግዚአብሔር ይመስገን አሁን ጤናዬም ተመልሶ አንዳንድ ስራዎች እንጨትን መፍለጥ መሸከም ቢሆን እየሰራው ራሴን አስተዳድራለሁ እና ይሄም ህይወት ከሱ ጋር ይመሳሰላል ብዬ ስላሰብኩኝ ነው ወደ ራሴ ያስጠጋሁት። እና ይሄ እንደውም ከብዙ በጥቂቱ ነው የነገርኩህ የኔ ላይፍ። ሴት ነች ህይወቴን ያመሰቃቀለች። በጣም ነው ያሳዘነው። ኧረ ስለሷ ከብዙ በጥቂቱ የነገርኩህ ነው። ስለሷ ተወርቶ ማያልቅ እኔ አንዳንዴ እንደው የሰው ፍጡር ነች ሁሉ ብዬ እጠራጠራለሁ። እንደዛ ማፈቅራት እንደዛ የምትሆንልኝ ሴት ነች እንደዚህ ያደረገችኝ ብዬ ነው የምበሳጨው። ስለሷ ሁሉ ባሰብኩኝ ቁጥር ራሴን ሁሉ እንትምልበት ሰዓት አለ፣ መጠላበት ሰዓት አለ። እንደዛ የምትሆንልኝ ሴት ነች ወይ ተቀይራ እንደዚህ ልታደርገኝ የቻለችው? እኔም መድኃኒት እስከማጠጣት የኔን ቤት እስከመውረስ እኔን እንደዚህ እስከማድረግ እንደዚህ እስከመቦርከክ ድረስ ያደረሰችኝ እሷ ነች። እንደዚህ አልነበርኩም በፊት። ምን የመሰልኩ ሰው ነበርኩ። የራሴ ስራ ያለኝ የራሴ ቤት ያለኝ። አሁን ግን የህይወት አጋጣሚ ነው። የበዚች መታጠል ቆርቆሮ ውስጥ ወስኜ ግን በሷ መጣ እና ለወደፊት መመክር እያንዳንዱ ነገር ስታደርግ በጥንቃቄ መንገድ አድርገው። በተለይ ሴት ልጅ በደንብ ተጠንቀቃት። ካመነችበት አንተን ለማሳሳት ከሰይጣን ትብሳለች። እኔማ እንዴት ተሸጉጃለሁ። በጣም ያሳዝናል የነገርከኝ ነገር ከአይምሮ በላይ። አሁን ሁሉ ሳስበው እንዳዲስ የምናደረው እንጂ አሁን ግን የት ይደርስ ይሆን እሱ ራሱ አንዳንዴ ሳስበው ሁሉ ይጨንቀኛል። እኔ እንደዚህ መከራ ያበቃሁት ብዬ ነው ማስበው። እሱ ራሱ የዛን ያፊን በሰበስብ ኖሮ እሱም ጠፍቶ አይቀርም ነበር። በጣም ያሳዝናል። እጅግ በጣም አድርጌ ነው በጣም ማለት እንደዚህ አሁን አንተ እንደምትለው እንትን ብዬ አይደለም። በጣም ነው ያዘንኩት። አልፏል፣ ችግር የለም። በጣም የኔ እንደማይዞ እንግዲህ ፈጣሪ ያበርታ። እንግዲህ ያው አይተሃል፣ ፈጣሪ ጥሎ አይጥልም። ልክ ነው። ያው ቢያንስ ይቺ መኖሪያ እንኳን አስብ፣ ማረፊያ እንኳን አለ። የዋህነት ያምላክ። ነገ ደግሞ ምን እንደሚቀየር አላውቅም። የጊዜ ጉዳይ ነው። እሷም ከዚህ በላይ ልትሆን ትችላለች። የስራዋን መድኃኒዓለም ይሰጣታል። አይዞህ የኔ ወንድም። አሁን በጣም ይቅርታ የማይሆን ስሜት ውስጥ ከተትኩህ አይደለ? አይ ችግር የለም። አንተንም ስራ አስፈተው ምንም ነገር ላታገኝ። አይ እኔማ በጣም ብዙ ነገር አግኝቻለሁ እንጂ ካንተ ራሱ ብዙ ነገር ተምሬያለሁ። በጣም አድርጌ እስኪ እኔ ለማንኛውም ማለት ነው አሁን እሱን ማገኝበት አሁን እቺ ምንድን ነበር ያልከኝ ቅድም የሆነች የምታስታም? አዎ እቺ ምግብ ምናምን ይዛላት የምትመጣ ያልኩ። አዎ እሷ እንደውም በእርግጠኝነት ልታውቀው ትችላለች ወይ በሰው በኩል የሆነ ፍንጭ ልታገኝ ትችላለች። ምክንያቱም
የሆነ ስልክ ሰጣኝ ነበር ምግብ ምናምን የምታመጣለት እሷ ስለነበረች እሺ የሆነ ነገርም ሲፈጠር እንዳልኩ ራሱ ሲቆርጥ ምን ሲል እሷን ነው ማመጣለትና ከሷ ጋር ትንሽ ይግባባል እሷ ትንከባከበው ነበር እና የሚጠቅም አይነት ከሆነ የእሷን ስልክ ቁጥር ልሰጥ ይችላል በሷ በኩል ድንገት ካገኘው ኦኬ እግዚአብሔር ከረዳ በሷ በኩል ካገኘው የእሷን ስልክ ልሰጥ ይችላል እሷ ስልኩ አለኝ ኦኬ እሷ ግን ማን ናት ማለት ለምንድን ነው የምትመጣው እዚህ ተደጋጋሚ አንተ ጋር አይ እሱን እንኳን አላውቅም የእሱ የቅርቡ ሰው ትሁን ወዳጁ ትሁን እሱን አላውቅም አብረው የተማረችውን አላውቅም ብዙ ጊዜ በተደጋጋሚ ምግብ ይዛለት ትመጣለች ሲጎዳ ቀድማ የምትደርሰው እሷ ነች ኢቭን እንደጠፋ እንኳን እንትን አትልም አታውቅም እሷም ለረጅም ጊዜ ነው ካየኋትና ከጠፋ ደውልልኝ ምናምን ብላ እሷ ስልኩን ሰጣኝ ነበር የእሷን ስልክ እና ቢያንስ እሷ ጋር ደውለህ ማግኘት የምትችለው አይነት መረጃ ካለ እሱን ልረዳሽ እሷም ምናልባት የሆነ መረጃ የምትሰጠኝ መረጃ ሊኖር ይችላል ምናልባት እስኪ አሁን ፈጣሪ ከረዳ አንተንም ስላገኘሁ በጣም ደስ ብሎኛል እንዳንተ አይነትም ቀን ሰው አለ በጣም ንጹህ ልብ ያለው እቺኛውን ቤት ለአንድ ሰው ራሱ ማትበቃ ቤት እና ከኔ ጋር ሁን ብለህ ችግሩን ተረድተህ ያው እኔም ሰው አይደል እንደዚህ ያስጠግቶ ሰው ያደረገኝ ትክክል ነው ግን የሰው መጨረሻው በዚህ የምታከል ቤት ውስጥ ራሱ የእሱን መጎዳት አይተህ ካንተ ጋር ተጠጋግተህ መተኛታችሁ ራሱ በጣም ጥሩ ልብ ያለ ሰው ነው ምን ይታወቃል ነገር እሱን ተሽሎት ድኖ ከዚህ በላይ ያደርግልኝ ይሆናል ምን ይታስሙ ምንም አይታወቅም ግን እኔ አሁን ምን መሰለ እኔ አሁን ዩቲዩበር ነኝ ዩቲዩብ ነው የምሰራው እና በጣም አሁን አንተ ያነገርከኝ ነገር ለሰው አስተማሪ ልጁንም እኔ ፈልጌ ለህዝብ ፊት ላቀርበው ነው የፈለኩት እና ምንድነው መሰለ እዛ ጋራ ካሜራ አለ ያ ካሜራ ይታያል አያት ትንሽዬ ነች አያት አይደለ እዛ ጋር ተደብቃ የምትቀርጽ ካሜራ ናት እና እሷ ካሜራ ይዤ ነው የምንቀሳቀሰውና ምንድነው መሰለ ያው አሁን ያለውን ነገር አንተንም ረዳህ ነገር ይኖራል ስልክህን ትሰጠኛለህ አንተ ከዚህ የሆነ ቢያንስ ጥሩ ስራ ኖሮ ቢያንስ የተወሰነ የሆነች ቤት ተከራይተህ መኖር የምትችልበትን ስራ እንፈልግልሃለን እሺ አመሰግናለሁ እናም ወንድሜ በጣም አድርጌ ነው የማመሰግነው በጣም አድርጌ ያከብራለሁ እግዚአብሔር ያውቃል ብቻ እሱን ለማግኘት አንተ የሚያውቃ ፈጣሪ ይርዳ ንጹህ ልብና ቀን ልብን ያለ በጣም አድርጌ አመሰግናለሁ አስተማሪም ስለሆነ ይሄን ነገር እውነትን ነው ብትለቀውም አሪፍ ነው ከኔ ህይወት ሰው ሊማርበት ስለሚችል በጣም በስተት በተለይ በወጣትነታቸው ገንዘብ ላይና ስራ ላይ እንጂ ወይ ቤተሰብ ላይ ነው እንጂ ገንዘባቸውን ሴት ላይ እንዳጠፉ ነው ነገር ትልቁ ስተቴ እኔ ሴት ልጅ አምኜ ሁሉ ነገርን ቤተሰቤን ጓደኞቼን መተው ነው ለዚህ አልካ ጥሎ ማይጥል ቤተሰብና ጓደኛ ትክክል ሴት ልጅ መቼም ብትሆን ጥላት ሄዳለች የተሳካ ነገር ካገኘች አንተን ጥላ ከመሄድ አንተ ላይ ወንድ ከመደረብ ወደ ኋላ አትል ስለዚህ ከዚህ ጥሩ ትምህርት የሚያገኙ ይመስለኛል እኔ ራሱ ብዙ ነገር ተመረይበታለሁ በቃ ችግር የለም በጣም አድርጌ አመሰግናለሁ ፈጣሪ ከቀናን እንገናኛለን ስልክህንና የሷን ስልክ ትሰጠኛለህ በቃ ስማማን ነበር ስማን አታውቀው እሷ ሰብለ ነው መሰረት መስለኛለች እስቲ ከስልክ ቁጥሩ ጋር ከጻፍኩት እንትን ልበልልህና እሺ ከስልክ ቁጥሩ ጋር ከጻፍከው እስቲ ላምጣልህና ቤተሰቦች በጣም ያሳዝናል በጣም ያልጠበቁት ነገር ነው የተፈጠረው ሮቤልን ፍለጋ መጥቼም ሌላም ብቻ ሁላችንም ቢሆን ሰውን በልክ ነው ማመን ያለብን ብዬ አስባለሁ ማን ይጉዳን አናውቅም እና ቤተሰቦች ምን እንደምላችሁ አላውቅም በጣም ያሳዝናል እጅግ በጣም ያሳዝናል እስኪ አሁን እንዴት እንደምናገኘው ይኸውልህ ይሄኛው የእሷ ስልክ ነው ይሄኛው ሰብለ ነው የሚለው አይደለ 34 ቤት እሺ ይሄኛው ደግሞ የጻፍኩልህ ከስር 29 ቤት የኔ ነው እሺ በዚህ ከደወልክ እኔን እንኳን እዚህም ብትመጣ ታገኘኛለህ ችግር የለውም ግን እሷን አንዳንድ መረጃዎች ብትጠይቃት ስለሱ የምትነግር ይመስለኛል ያለበትን የምታውቅ ይመስለኛል በቃ አንተንም አላስቆይ በጣም አድርጌ ያመሰግናለሁ በጣም አድርጌ ነው የማመሰግነው ቆይና መኪና ውስጥ ብር ልስጥህና ያው እሺ ነበር
እግዚአብሔር ይስጥ። አመሰግናለሁ። እደውልልሃለሁ፣ ለሷም እደውልላታለሁ። ያው ወንበርህንም አንሳ። በጣም አድርጌ ነው የማመሰግነው። አከብርሃለሁ አባቴ። እደውላለሁ። እሺ